አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? የሀያትና የአቡዲ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እናንተ እንዴት ናችሁ? ስራ፣ ኑሮ፣ ጤንነት ከኛ ጋር ሁሉ ሰላም ነው። ዛሬ ብቻዬን ነው የመጣሁት እና ዛሬ የመጣሁበት ኮሜንት የሆነ ኮሜንት አይቼ እንዲያታልፊኝ ስላለኝ እና ሁለት ሶስት ጊዜ ስላየሁት ለዛ ነው። ኢንሻአላህ እንግዲህ ቪዲዮ ላይክ ሼር እያደረጋችሁ እስከ መጨረሻው አብራችሁን ሆኑ። ሀሳብ አስተያየታችሁን በኮሜንት አሳውቁኝ እና ደግሞ አላህ Subhanahu Wa Ta'ala በያላችሁበት ይጠብቃችሁ። መቀኛችሁን ሀሲዲያችሁን አላህ ያረቅላችሁ። ወላሂ የሰው ልጅ በህይወቱ ሲኖር ብዙ ምቀኛ ብዙ ሀሲድ ያለበት ሁላችንም ቢሆን ማለት ነው። እኔ አሁን በዚህ በዩቲዩብ ምክንያት ብዙ ሰዎች ሲመቃኙ ሲሐስዱ ስለማይ ነው። ምንም ነገር አልደረስኩባቸውም፣ ምንም ነገር አልሰራሁም። የራሴን ኑሮ የራሴን ህይወት በምኖርበት በቤቴ የሰው እንትን አልነካ አልሐምዱሊላህ። እንግዲህ ባለፈው የሆነች ሴት ሞቴ ብዬ አሟሟቷን ተናገርኩኝ። እኔ የሆነ ነገር የተናገርኩት ነገር የለም። በዛ ምክንያት ብዙዎቻችሁ ወይም ደግሞ የሚቃወምና ሀስቴት አካውንቴን ለማዘጋት የዩቲዩብ ቻናሌን ለማዘጋት የሚሞክሩ ብዙ ሰዎች አሉ። ምንም ችግር የለውም። እንግዲህ የሰው ልጅ ክፋት ለሰው ምንም አይጠቅምም። እንግዲህ ይህን ነገር እናደርገዋል ብላችሁ ከወሰናችሁ አድርጉት። እኔ በአላህ ነው ጥበቃዬም ሁሉም ነገር አልሐምዱሊላህ። እንኳን በሀገሬ ላይ አይደለም በሰው ሀገር ብዙ ሀገሮችን ብዙ ነገሮችን አይቼ ብዙ ነገሮችን ተሻግሬ የመጣሁኝ ሰው ነኝ። በአላህ እገዛ አላህ Subhanahu Wa Ta'ala ነው እየጠበቀኝ ያለው እንጂ እኔ ተጠንቅቄ እኔ ራሴን ጠብቄ አይደለም። እና አልሐምዱሊላህ እምላችሁ ምንም ለሰው ልጅ ክፋት አይጠቅምም። ክፋት አዙሩም ጥሩ ነገር ስንሰራ አላህ Subhanahu Wa Ta'ala መልካም ነገር ይወፍቀናል፣ አዙሩ ይከፍለና። መጥፎም ስንሰራ እንደዛው ነው፣ መጥፎ ነገር ነው የሚል ምላሻችን ማለት ነው። ስለዚህ ለሰው ልጅ ክፉ ባሰባችሁ ቁጥር እናንተም ክፉ ቦታ ላይ እንደምትወድቁ አትጠራጠሩ። የሰው ልጅ የሆነ ነገር አጠፋ ወይም ይሄ ነገር ተናገረ ብላችሁ ለመበቀል አትሞክሩ። ምክንያቱም አላህ Subhanahu Wa Ta'ala የዛን ሰው ሂሳብ ስለሚሰጠው ማለት ነው። እኔ አጥፍቼ ከሆነ ሂሳቤን የሚሰጠኝ አላህ ነው እንጂ እናንተ ሂሳቡ ልትተሳሰቡኝ አትችሉም። ምክንያቱም ሂሳብን የሚያወራርደው አላህ Subhanahu Wa Ta'ala ነው። እንግዲህ እኔ በአላህ ስር ነኝ፣ በአላህ ጥበቃ ውስጥ ነኝ። አልሐምዱሊላህ ረብል ዓለሚን። እና ውድ ቤተሰቦቼ ውድ የቻናሌ ተከታታዮች እንግዲህ አይዞሽ በርቺ ጠንከር እያላችሁ ከጎን ላላችሁኝ በሙሉ ለጠላቶችም ለወዳጆችም መልካም ነገር ነው የምመኘው። እኔ ክፉ ነገር አልመኝም አልሐምዱሊላህ። እና ምቀኛችሁን ያርቅላችሁ ነው የምለው። ምቀኛችሁን አላህ Subhanahu Wa Ta'ala ያርቅላችሁ፣ ሀሲዳችሁን ይንቀልላችሁ። በጣገባችሁ ያለ ሰው ሀሲድ ይንቀልላችሁ አላህ Subhanahu Wa Ta'ala ማለት ነው። እና ሀሲድ እያለበት መቀኛ እያለበት የሰው ልጅ ከፍ እላለሁ ሲል ሁልጊዜ ራሱን እየተኮረኮመ አንገቱን ነው ደፍቶ የሚኖረውና ነገር ግን አላህ ስለሆነ ይህን ሁሉ አድራጊው በሰው ልንጎዳም ልንጠቀምም ስለማንችል አልሐምዱሊላህ ረብል ዓለሚን። ሁሉም ነገር በሰው እጁ ቢሆን ኑሮ አስባችሁታል የሚደርስብንን ነገር። ግን በሰው እጅ አይደለም በአላህ እጅ ነው። አልሐምዱሊላህ ደስ የሚለው ነገር ማለት ነው። መስጠትም መፈግም መሞትም መሻርም መኖርም በአላህ እጅ ብቻና ብቻ ነው። ስለዚህ አልሐምዱሊላህ ረብል ዓለሚን። በዚህ አጋጣሚ እንግዲህ ቪዲዮውም ቻናል የሚዘጋ ሌላ ቻናል እንደሚከፈት ነው የምነግራችሁ። አልሐምዱሊላህ የሰው መውደድ የሰውን ውዴታ ይስጣችሁ ነው የምለው በጥቅሉ። እና ኮሜንቱ ምን ነበረ? ባለፈው ዜድ ወሎ ቤተሰቤ የሩቅ ነው በፊት ቤተሰቤ ናት። ይህ የውሃ ማሞቂያውን እዚህ ሀገር ነው ገዝተሽ የርሽው ወይስ ከሱ ይሻላል በላይ ነበረ። ከሱ መግዛት ይሻላል ነው የምለው አንዳንድ እቃዎችን። ነገር ግን ቢበላሹ እዚህ ሀገር የመሰራታቸው እድላቸው በጣም ዝቅተኛ ስለሆነ
ዋጋው ሀሱ ቢሻልም ነገር ግን ከዚህ ይዛችሁ ብትመጡና ማለት እዚህ ብሩን ይዛችሁ መጣችሁ እዚሁ ብትገዙ ባይኔ። ምክንያቱም ሲበላሹ አንዳንድ ነገሮች ሲበላሹ የመሰራት እድላቸው በጣም አነስተኛ ነው ማለት ነው፣ የሰው ሀገር እቃ ስለሚሆኑ ማለት ነው። ሌላው አንድ እህታችን እኔ በሰው ሀገር ልጅ እያሳደግኩ ነው ያለሁት 5 ዓመቷ ልጄ እና ወደ ሀገር ለመግባት አስብና ግን አልተሳካልኝም። ልጄን እዚህ ቁርአን እያቀራሁ ላሳድጋትና ደግሞ የልጄ አይሚሮና የልጄ የኔ አይሚሮና የልጄ አይሚሮ በጣም እየተጎዳ ነው ያለውና እንዴት ወሰነሽ ወደ ሀገር ገባሽ የሚል ነው። እንግዲህ የሰው ልጅ በህይወቱ የተለያየ ውሳኔ ቢኖረውም ነገር ግን አንድና አንድ ለህይወታችሁ ወይም ደግሞ የራሳችሁን ህይወት ትታችሁ የራሳችሁን ህይወት ትታችሁ ሌላ የምትኖሩለት አካል ሲኖር ሀሳባችሁ አንድና አንድ አቋማችሁ ቀጥ ይላል ማለት ነው። እንግዲህ እኔ እንዴት ገባሽ ለሚለው የራሴን ህይወት ከተውኩ ቆየሁኝ። ልጄን ከወለድኩኝ ወዲህ የራሴን ህይወት አግብቶ ለመኖር ወይ ደግሞ ሌላ ነገሮችን ለማድረግ ተገድቤያለሁኝ ማለት ለልጄ ስል ማለት ነው። እንደገና ደግሞ ለልጄ ይችን አመት እያልኩኝ ጎድቼዋለሁኝ። እንደኔ እንዲያትጎጂ ልጅሽን ማለት ነው። አሁን እኛ የምናየው ከሱ የመኖራቸውን ቁርአን እየቀሩ መኖራቸውን ወይም ደግሞ እኛ ጋር መሆናቸውን ነው የምናየው። ነገር ግን ነይ ልጆች ሀገር ሲገቡ ያለው ጫና በጣም ከፍተኛ ጫና ነው ያለባቸው። ከፍተኛ የአይሚሮ ጭንቀት ወይም ደግሞ ስነ ልቦናቸው ይጎዳል ማለት ነው። ለምን አንደኛ ትምህርት የሚገቡት ከነሱ በታች ጋራ ካሉት ስለሆነ ያን እድሜያቸው ጋር ተመጣጣኝ ስለማይሆን በጣም ጭንቀት ውስጥ ይገባሉ ማለት ነው። ሲካተል ደግሞ ትምህርት ጠቃሚ ነገር ነው። እኔ አሁን ልጄ እስከዛሬ ተምሮ ቢሆን በጣም የሆነ ለውጥ ያሳይ ነበር ብዬ አስባለሁኝ። አሁንም ጎበዝ ነው አልሐምዱሊላህ። ግን እሱ ራሱ ይላል እናቴ ልከሽ እንዲሆን ይለኛል ማለት ነው። እና ቤተሰብ ካለሽ ልከሽ ልጅሽን ብታሳድጊና እሱ ሆነሽ እየሰራሽ ለልጅሽ የሆነ ነገር ብታደርጊ እመክራለሁ። እሱ የማይቻል ከሆነ ደግሞ በቃ ሁሉም ነገር ይቅርብኝ ብለሽ ወስነሽ ለልጅሽ መግባት ነው ያለብሽ። በነገራችን ላይ በጣም ቀላል ይመስላል። ግቡ ወደ ሀገር ግቡ ወይ ደግሞ ይሄ ውሳኔ ወስናችሁ ግቡ ለማለት በጣም ይከብዳል። ምክንያቱም እኔ የነበርኩበት ወደ ሀገር ለመግባት አስቤና 1 ወር ሲቀረኝ በጣም በማሰብ ታምሜ ሆስፒታል ሁላ ገብቼ ነበረ። እንግዲህ ሆስፒታል የገባሁበት ጭንቀት በጣም ያለ ገቢ ያለ አግባብ ማሰብ እና በጣም ጭንቀት ውስጥ በመግባት ነው የታመምኩት። ውጤቱም እንደዛ ነበር የሚያሳየው ማለት ነው። ስለዚህ ጭንቀት ውስጥ በገባሽ ቁጥር ራስሽን ትጎጃለሽ። ለልጅሽም ደግሞ ምንም ለውጥ ስለማይኖረው በማሰብ እና በመጨነቅ ማድረግ ያለብሽ አንድ መላክ ነው። አንድ ደግሞ መላክ ካልቻልሽ ልጅሽን ይዘሽ ቶሎ ለልጅሽ መድረስ ነው ያለብሽ። የአሁኑ አመት አለፋት። ቀጣይ ግን መስከረም ላይ ልጅሽ እንድትገባ መስከረም ላይ መምጣት ነው ያለብሽ ማለት ነው። እንግዲህ ወስነሽ አንዴ ውስን አድርገሽ ይሄ ለልጅ የምለው ነው ብለሽ ማለት ነው። እና ትልቅ ውሳኔ ያስፈልገዋል። አንቺ ልሂድና ልቅር በሚለው መካከል ሆነሽ ራስሽን ስታስጨንቂ ለራስሽን ትጎጃለሽ ማለት ነው። ነገር ግን በቃ ልጄ መማር አለባት፣ ልጄ ያለ እውቀት ማደግ የለባትም ብለሽ ካሰብሽ ደግሞ በቃ ዱንያ እንደሆነ አይሞላም። ዱንያ ስለማይሞላ ልጅሽን ይዘሽ ወደ ሀገር ገብተሽ ባለሽ ነገር ተብቃቅተሽ ልጅሽን ማሳደግ ነው ያለብሽ ማለት ነው። ሀገር መጥቼ ምን እሰራለሁ ያን እሰራለሁ ምንም አያዋጣም። ምክንያቱም እኔ ሀዘሳለሁኝ ብዙ ነገሮችን ገንብቼ በሀሳብ ገንብቼ ብላን አውጥቼ ነው የመጣሁት። ነገር ግን እዚህ ስትመጡ የምታገኙት ሌላ ነገር ነው። ስለዚህ እሱ ስለማይሆን መሆን ያለባችሁ ነገር በቃ ምንም ይሁን ተጋፍጠን እንኖራለን ብላችሁ አስባችሁ ነው መምጣት እና ውድ እህቴ አላህ ሱብሓነሁ ወተዓላ ይጠብቅሽ ባለሽበት ልጅሽን መልስ ያሳድግልሽ። እንግዲህ የኔ ሀሳብ ይመስላል። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡላት ለእህታችን ማለት ነው። መግባት አለባት 5 ዓመት ከሆነ ልጇ ከዚህ በላይ እየሄደ ካለ በተለይ ደግሞ ሁሉም ማቲ ባይባል ሁሉም ልጅ ባይባል
ከአረብ ሀገር የመጡ ልጆች ትንሽ ዘገምተኛ ናቸው። ለምን ከዛ ያለውና እዚህ ያለው የተለያየ ስለሆነ ትንሽ ዘገምተኛ ናቸው። ከስንት አንዴ ነው እንጂ ማለት ነው የሚገኙት። ስለዚህ ልጅቱ እየቆየ በሄደ ቁጥር ይሄን ሀገሩን ቶሎ የመቀበል ሰውነቷም አይምሮዋም ምግቡም ሁሉም ነገር ስለሚጨማመርባት ይዘሽ ብትገቢ በጊዜ ይዘሽ ብትገቢና ልጅሽን ብታስተምሪ ነው የምለው። እኔ በጣም ወደ ሀገር የመምጣት ፍላጎት የለኝም ነበረም። ነገር ግን አንድና አንድ ለልጅ ስል ይቅርብኝ፣ ምን ያደርግልኛል? ይሄን ያህል የምኖርበት ቤት የምገባበት የአንገት መግቢያ ካለን ሌላው ነገር ይቅር ብዬ ጥዬ መጣሁ ማለት ነው። እና ውሳኔሽን አንድ አድርገሽ ወስነሽ ለልጅሽ ከሆነ እየኖርሽ ያለሽው አሁንም ቢሆን ወደፊት ለልጅሽ ውሳኔሽ ቀላል ነው የሚሆነው ማለት ነው። እና አላህ ሱብሓነሁ ወተዓላ በያላችሁበት ይጠብቃችሁ። እንግዲህ እንዳልኳችሁ ነው ማለት ነው። መቀኛችንን አላህ ያርቅልን፣ አሲዲያችንን አላህ ያርቅልን፣ አላህ ይጠብቀን በያለንበት ሁላችንንም። አላህ ሱብሓነሁ ወተዓላ ጥበቃው አይለየን። የሰው ልጅ አንድ ነገር ተሳሳተው አንድ ነገር ጎደለው ብሎ አካኪ ዘራፍ የሚል ህዝብ ነው። አላህ ግን ተነ ጉድለታችን ተነ ወንጀላችን ተነ ስህተታችን ይዞን 24 ሰዓት እንዲሁም በተሻለ ነገር እየሻሻለ ሁልጊዜ በተሻለ በጤናችንም በርዝቃችንም የተሻለ ነገር እየሰጠ ይሄው እንግዲህ ባሮቼ ይመለሳሉ የሆነ ቀን ይመለሳሉ እያለ እንግዲህ እኛም በእስቲግፋር ለመመለስ እንግዲህ አላህ ሱብሓነሁ ወተዓላ ይርዳና። አላህ እንደዚህ ነው ማለት ነው። አላህ ሱብሓነሁ ወተዓላ አይሰለችም። አላህ ሱብሓነሁ ወተዓላ ሰዎችን ፍጥረታቶችን የፈጠረውን በሙሉ እሱ በሱ እዝነትና ረህመት ውስጥ ስለሆነ እሱ አይቆርጥብንም ማለት ነው። አልሐምዱሊላህ። ስለዚህ እንግዲህ ሁላችንም በአላህ ስር ጥበቃ በአላህ ጥበቃ ውስጥ ነን። አላህ ይጠብቃችሁ ማለት ነው። ውድ ቤተሰቦቼ ለማንኛውም ይሄን ይመስላል። እንግዲህ ቪዲዮ ላይክ ሼር አድርጉ። ዛሬ ልጅም ስለሌለ ነው መሰል ደብሮኛም ማለት ነው።